ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። አርበኛ ዘመነ ካሴ የተሳካ ኦፕሬሽን ሰርተናል፣ መንገዱ ከነገ ግንቦት 25 ጀምሮ ተከፍቷል ሲል ገልጿል። አክሎም ያገዛዙን የይስሙላ ምርጫና የህዝባችን የህልውና ትግል ወቅታዊ ሁኔታ አስመልክቶ በሰጠው መግለጫ በኢትዮጵያ የፖለቲካ ታሪክ ውስጥ የጎላ ድርሻ ያለው የአማራ ህዝብ በየዘመናቱ የተነሱትን ውጫዊ ጠላቶች በመፋለም ድል በማድረግ የኢትዮጵያን ብዝሃነት እንዳላስከበረና እንዳላነበረ ሀገርን ከነ ልዩ ልዩ ጌጣጌጦቿ እንዳላቆመ ሁሉ የውጭ ጠላት ከውስጥ ወደረኞች ጋር በመቀናጀት በከፈቱበት የግማሽ ምዕተ ዓመት በላይ የስነልቦናና የአካል ጦርነት ህልውናው አደጋው ላይ መውደቁ ይታወቃል። በተለይም ካለፉት 3 ዓመታት ወዲህ ይፋዊ የዘር ማጥፋት ጦርነት በአብይ አህመድና በቡድኑ ታውጆበት ጠላቱን በመመከት አስደናቂ ታሪክ በመጻፍ ላይ ነው። በመንግስትነት ስም ስልጣን የተቆናጠጠው የቀውስና የእልቂት አገዛዝ በህዝብ ድጋፍ ያገኘውን ቅቡልነት በክደት አሽቀንጥሮ ከጣለ በኋላ በምርጫ ስም ስልጣኑን ለማራዘም ሲንደፋደፍ መቆየቱም እንዲሁ ይታወቃል። መላው አማራና ኦሮሚያ ክልሎች በጦርነት በሚታመሱበት በዚህ ወቅት የትግራይን ህዝብ መሰረታዊ ፍላጎቱን ከልክሎ ጉሮሮውን ይዞ በሚያስጨንቅበት በዚህ ወቅት ምርጫ ለማድረግ አይደለም ለማሰብ በማይቻልበት ሁኔታ የምርጫ ገረገር በመጀመር ህዝቡንና ዓለም አቀፍ ማህበረሰቡን ለማደናገር ሞክረዋል። ይህንን በመረዳት ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ መጋቢት 6 ቀን 2018 ዓ.ም በብልጽግና የደም ድግስ ላይ የማይናወጽ አቋም ያለው መሆኑን ከማሳወቁ ባሻገር አገዛዙ ተጨማሪ የእልቂት ዘመን የሚያዋልድበት ፖለቲካ ክንውን እንዳይኖር የተደራጀ ስራ ሲሰራ ቆይቷል። በዚህም መላው የአማራ ህዝብ በነቂስ በመውጣት ምርጫ የሚባል ነገር እንደሌለ ከምርጫ በፊት አገዛዙ ሰራዊት በህዝብ ላይ የከፈተውን ወረራና ጦርነት እንዲያቆም ጠይቋል። በርካታ ፓርቲዎች፣ የፓርቲ አመራሮች፣ ዲሞክራሲና ሰብአዊ መብት ተቋማትም ተመሳሳይ አቋም ወስደዋል። በተለያዩ ቦታዎች ይደረጉ የነበሩ የምርጫ አስፈጻሚዎች፣ ታዛቢዎች፣ የምርጫ ቦርድ ሰዎች ከምርጫ ጋር የተያያዙ እንቅስቃሴዎችና የምርጫ ቁሳቁሶች እንቅስቃሴ መካሄድ ሳይችል ቀርቷል። ይህ ይሳካ ዘንድ ድርጅታችን አፋብን የአብይ አህመድ አገዛዝ ይህን የይስሙላ ምርጫ ለማካሄድ የፈለገው ለዲሞክራሲ ሰራዊት ግንባታ ሳይሆን በህዝባችን ላይ ለሚፈጸሙ የጅምላ ጭፍጨፋና ማፈናቀል የመግደያ ሰርተፍኬት ለማግኘት መሆኑን በዚህ የደም ድግስ ላይ የሚሳተፉ አካላት ሁሉ ከአገዛዙ ጋር እኩል ተጠያቂ እንደሆኑና ንቅናቄያችንም አስፈላጊውን እርምጃ እንደሚወስድ አስቀድሞ ማሳወቁ ትልቅ አስተዋጽኦ ነበረው። ለዚህ ንቅናቄያችን ጥሪ ከአማራ ህዝብ፣ ከመላው የኢትዮጵያ ህዝብ፣ ከጸረ አምባገነን ኃይሎችና ከዓለም አቀፉ ማህበረሰብ ያገኘነውን ድጋፍ እጅግ ከፍተኛና አበረታታች ሆኖ አግኝተነዋል። ይህ ለትግላችን የታየው አጋርነት አገዛዙ በብቸኝነት ተገሎ ለውድቀት መቃረቡን የሚያሳይ ትልቅ ማሳያ ነው። ዛሬ ላይ አገዛዙ ይህን ምርጫ ተጠቅሞ ለማግኘት ያለመውን የመግደያ ሰርተፍኬትና ዓለም አቀፍ ቅቡልነት በህዝባችን በሰራዊታችን ብርቱ ተጋድሎ የመግደያ ሰርተፍኬቱን ቀደን የፈለግነው ፈቃድ እንዳያገኝ ማድረጋችንን በሙሉ ልብና በኩራት ለህዝባችን እናበስራለን። የህዝባችን ነቅቶ መጠበቅና የፋኖ ብርቱ ክንድ አገዛዙ ያቀደውን የፖለቲካ ትርፍ መና አስቀርቶታል። በህዝባችን ጽኑ ተጋድሎ በፋኖ ክንድ ጥንካሬ አገዛዙ የፈለገውን የፖለቲካ ቅቡልነት ሳያገኝ ቀርቶ በዓለም ፊት እርቃኑን አቁመነዋል። አብይ አህመድ ይህንን ምርጫ ተጠቅሞ በዓለም ፊት ተመርጫለሁ የሚል የሐሰት ካባ ለመልበስ የነበረው ተስፋ ከሽፏል። ይህ ድል የትግላችን የበላይነት ያረጋገጥንበት ኩነት ነው። ይህ ስለመሆኑም ባለፉት ጥቂት ቀናት ብቻ በመላው ዓለም ከፍተኛ ተሰሚነት ባላቸው ዓለም አቀፍ ሚዲያዎችና ሰብአዊ መብት ተቆርቋሪ ድርጅቶች የወጡት መግለጫዎች ማረጋገጫዎችም ናቸው። የተከናወነው የምርጫ ቲያትር እጅግ አስቂኝና ለወደፊቱ ትውልድ የፖለቲካ ውድቀትና የይስሙላ ምርጫ ምን እንደሚመስል ለማስተማሪያነት የሚያገለግል ተጨማሪ ክስተት ሆኖ አልፏል። ድምጽ መስጠቱም ሆነ ውጤቱ አስቀድሞ በቤተ መንግስት ተጠናቆ የቀረበ መሆኑ ህዝብ ብቻ ሳይሆን ያገዛዙ የገዛ ካድሬዎች እንኳን ሳይቀሩ በሚገባ እንዲረዱት ተደርጓል። ንቅናቄያችን በፈጠረው የፖለቲካ ጫና ምክንያት ያገዛዙ መዋቅር ውስጥ ያሉ ግለሰቦች እንኳን በስርዓቱ ላይ እምነት እንዲያጡና የውስጥ መከፋፈል እንዲፈጠር ሆኗል። ይህ የሚያሳየው አገዛዙ ከውጭ ብቻ ሳይሆን ከውስጥም እየፈረሰ መሆኑን ነው። ትግላችን አሁን ወሳኝ ምዕራፍ ላይ ይገኛል። አምባገነኑን ደም መጣጩን አገዛዝ ለአንድና ለመጨረሻ ጊዜ ከመንበሩ አስወግደን የህዝባችን የህልውና ዋስትና የምናረጋግጥበት ጊዜ ቀርቧል። ስለሆነም መላው የአማራ ህዝብ፣ የኢትዮጵያ ወዳጆች ጅምራችሁትን ድጋፍ አጠናክራችሁ እንድትቀጥሉ በየአቅጣጫው የምትገኙ የጸረ አገዛዝ ኃይሎች በጋራ እንድንቆም የአገዛዙ የጸጥታ መዋቅር ውስጥ ያላችሁ ወገኖችም ከህዝባችሁ ጎን በመቆም የውድቀቱ ተባባሪ እንድትሆኑ ጥሪያችንን እናቀርባለን። በመጨረሻም ከግንቦት 21 ቀን 2018 ጀምሮ ተፈጻሚ የተደረገው የተሽከርካሪ እንቅስቃሴ ገደብና የጥንቃቄ መመሪያ በመጠናቀቁ ከነገ ግንቦት 25 ቀን 2018 ዓ.ም ጀምሮ መደበኛ እንቅስቃሴዎች እንዲቀጥሉ የተፈቀዱ መሆኑን እናሳውቃለን ሲል ይቋጫል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።